ቪዲዮውን እንደተመለከትነው እንግዲህ ደመረ ጠፍቶ ነበረ። በፖሊስ እየተፈለገ ያለበት አልታወቀም ነበር። ዛሬ ድንገት ብቅ ብሎ ጸጋን ከትምህርት ቤት ስትመጣ አስደንግጧታል ማለት ነው። እንግዲህ ጸጋን ይዞ የኔ ወፍ እያለ እያሻሻት፣ እሷም እባክህ ደመረ ከየት መጣ? ጠፍተሃል ነበር ወይ? እባክህ ነፍሴን አታስጨንቃት፣ ከህይወት ይውጣ እያለች እየተማጸነችው ነበር። ነገር ግን እሱ የኔ ቆንጆ የመጣሁት አንቺን ፍለጋ ሳይሆን በተባባልነው መሰረት ቤዛን አሳልፈሽ እንድትሰጪ ነው የፈለግኩት አላት። ለምን ቤዛንን የምሰጥህ ለምንድን ነው? በራስ መንገድ አታገኛትም ወይ ስትለው በራሴ መንገድ ማግኘት ቀላል ነው፣ ሴኮንዶች አይፈጁብኝም። ምክንያቱም የኔ ሰዎች መውጫዋን መግቢያዋን እየተከታተሏት ነው። ነገር ግን ከአንቺ ካገኘኋት የአንቺና የሷ ጓደኝነት ስለሚቋረጥ ያንን ነው የፈለግኩት። በአንቺ ላይ ያላትን እምነት እርግፍ አርጋ ትታ እኔን መከታተሏን ታቆማለች። ስለዚህ ነገ በምቀጥርብሽ ቦታ ይዘሻት ካልመጣሽ የከፋ ይሆናል አደጋው ብሎ ማስጠንቀቂያ ሰጥቷት ሂዷል ማለት ነው። በአንድ በኩል እንግዲህ ደግሞ ያው የአቶ ተሰማ ተቀጣሪ እነንትናን ናቡሽን ደውሎ ጦርነቱ እንዲከፈት ፈልጋለሁ፣ ጦርነቱን ካሁን በኋላ እንጀምረው፣ ያሬድን እስካላገኘው ድረስ ጦርነት መክፈታችን አይቀርም እና የምትፈልጉትን ኃይል የትም ቦታ የትም ይዛችሁ መምጣት ትችላላችሁ፣ እኔ ከስራ የተባረሬያለሁ ብሎ ማስጠንቀቂያ ሰጥቷቸዋል ማለት ነው። እና አቡሽም እንግዲህ ሚኪን ፈርቶ ስልኩን ዘግቶበት ነበር። ነገር ግን አቡሽ ከዘጋው ስልኩን መፍትሄ ልናገኝ ስለማንችል ለምን ብለን እንጠይቀው። እንግዲህ የአቶ ተሰማ ሰራተኛ ከስራ አቶ ተሰማ አባረውታል። ምክንያቱም ልጅን ያሬድን ካላመጣህ አንተ የኔ ተቀጣሪ አትሆንም ብለው ስላባረሩ ተስፋ ቆርጦ አሁን እንግዲህ በኃይል መጠቀም ጀምሯል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱኝ ማለት ነው። እንግዲህ ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁኝ። ቪዲዮውን እስከ ፍጻሜው እንድታዳምጡ በትህትና ጠይቃለሁ። እንግዲህ ዛሬ ተወዳጁን አፍላ ፍቅርን ቀጣዩን ክፍል ይዘንላችሁ መተናል። በጣም ሰው ሁሉ የሚወደው በጉጉት የሚጠብቀው አፍላ ፍቅር ድራማ እንግዲህ ሁላችንም የምናውቀው ነው ማለት ነው። ስለዚህ እንግዲህ እስኪ ስለ አፍላ ፍቅር ትንሽ ልበላችሁ። እንግዲህ እና ያሬድና ነቃጭል ዘና ፈታ እያሉ ነው። እና ቃጭል መላ ፈልገ ከሆነ ለምን እኔን እንትን አትለኝም አትጠይቀኝም? ግጣምህን ልትጋብዛት ከሆነ ስራ ምናምን የምትለው ለምንድን ነው? እኔን ጠይቀኝ ብላ ልብስ ገዝታለት መጣች ማለት። ምክንያቱም ልብስ የለውም ያሬድ። ስለዚህ ልብሱን እንድትገዛ ጠየቃት። እሱም ደግሞ ያው ይሄንን ልብስ የማን ነው ልብስ ገዝታለት መታ ነበር። ነገር ግን ሊለብስ አልቻለም። ምክንያቱም የማን ነው ተብሎ ሲጠየቅ የማፊያው ነው፣ ስለዚህ ይገልሃል፣ ሲኦል እንገናኛለን ብሎ አለው ማለት ነው። የዚህን ሰዓት እሱን ፈርቶ ትቶት ሂዷል ማለት ነው። እንግዲህ በአንድ በኩል ደግሞ ስራ እያለ እየፈለገ ነው። ስራ ደግሞ ለምንድን ነው አንተ የምትሰራው? እኛ ያለንልህ አይደለ? እኛ ለአንተ እናንሳለን ሲሉት ጋሽን በራሴ ሰርቼ እንደማደር ላሳየው ነው፣ ጠንካራ ሰው እንደሆንኩኝ ጋሽ እንዳይ ስለፈለግኩኝ ነው ብሏል ያሬዱ ማለት ነው። ያው እንግዲህ የጋሼ ተላላኪ ከስራ የተባረረው ልጁን በቅፎ በ2 ቀን ውስጥ እንደሚያስገባለት ደውሎ ነግሯቸዋል። እነ ሚኪም ጋር ደውሎ እንግዲህ ጦርነቱን በፈለጋችሁት መሳሪያም ሆነ በሰው ኃይል ጦርነቱን እንድንጀምር እፈልጋለሁ፣ እኔ ከስራ ተባረሬ እናንተ በህይወት አትኖሩም እና ፊልማውን እንፈልም ብሎ ተናግሯል ማለት ነው። እነሱን ፈርተው እንግዲህ እንሄድና ለያሬድ እንንገረው ሲሉ ለያሬድም አንናገርም፣ ይሄ በጣም ትልቅ ስብሰባ ያስፈልገዋል፣ ስለዚህ እንሄድና እንንገራቸው ለሁሉም ጥንቃቄ እንዲያደርጉ ብሎ ወደ ነቃጭል ሂደዋል ማለት ነው። እንግዲህ ያሬድም ከቤዚ ጋር ስልክ እያወራ ተሰብስበው ስላሉት ነገር ነገሩ። ግን ያሬድ አልሰማም። ያሬድ መስማት የለበትም። ያሬድ ከሰማ እንቅልፍ ያሳጣናል፣ ሌሊት መተኛት አንችልም። ስለዚህ ሁሉንም ነገር እኛ መላመላ ፈልገን እናስተካክለው ብላለች ቃጭል። እንግዲህ ያው ያሬድም ከቤዚ ጋር እያወራ ስልኩን አልዘጋላቸው ሲል ያሬድ ከኋላ ሰው መጣ ብለው አስደንግጠው ትተውት ሩጠዋል ማለት ነው። እንግዲህ ያሬድም ስልኩን ዘግቶ በሩጫ ተከትሏቸዋል ማለት ነው። የፍራቻ የሚሆን እንግዲህ ያሬድ በጣም ይፈራል። ኮሽ ባለ ቁጥር በጣም የሚፈራ ልጅ ነው ማለት ነው። ለምን ከቤት ወጥቶ ስለማያውቅ የቤት ልጅ ነው። እነሱ ግን ለምደውታል ማለት ነው። ሌቱንም ቀኑንም ውጭ በረንዳ ስለሚያድሩ ስለለመዱ ምንም አይመስላቸውም። ጸጋም እንግዲህ ደውላ ለጋሼ ተላላኪ
ያው ስምምነታችን እንድናድስ እፈልጋለሁ፣ እንደ ድሮ አብረን መስራት እፈልጋለሁ ብለዋለች። ምንድነው አብረን የምንሰራው እስኪ ንገሪኝ ብሏታል። እና ምን አይነት ስራ ነው ሲላት፣ በህይወቴ የሚያስቸግር የኔን ህይወት የሚበጠብጥ ሆነ የጓደኞችን ህይወት የሚበጠብጥ ሰው ስላለ እሱን ሰው እንድታስወግድልኝ እፈልጋለሁ አለችው። እሱም ምንድነው በምላሹ የምትሰጪ ሲላት፣ ያሬድን እሰጥሃለሁ ብላለች። ምክንያቱም የቤዛ ህይወት ከሚበላሽ ያሬድ ወደ ቤት ቢመለስ ጥሩ ነገር ነው። ደመረ ካገኛት ቤዛን ደግሞ ህይወቷን ያበላሸዋል ማለት ነው። ያሬድ ግን ወደ ቤት ቢመለስ ምንም የሚጎዳው ነገር የለም። ምክንያቱም ያሬድ አባቱ ቤት ነው የሚገባው። እቺ ልጅ ግን እሷን አሳልፋ ሰጠች ማለት ህይወቷን በሙሉ እንደ ጸጋ ይሆናል ማለት ነው። በጣም ከባድ ነው። ስለዚህ ይህንን ውሳኔ የወሰነችው ጸጋ ደግሞ በጣም ጥሩ ውሳኔ ነው። እንዴት አድርጌ ማስወገድ ነው የምትፈልጊው ንገሪ ሲላት፣ እሱን እነግርሃለሁ፣ አድራሻውን እሰጥሃለሁ፣ ስትፈልግ ከዚህ ከምድረ ገጽ ላይ ማጥፋት ትችላለህ፣ እኔ ችግር የለብኝም፣ ግን ከህይወቴ እንዲወጣ ነው። ለእኔም ሆነ ለጓደኞች በጣም አደገኛ የሆነ ሰው ነው፣ ህይወቴን ከልጅነት ጀምሮ እየበጠበጠው ነው ያለው ብላ ነግራው፣ እሱም በስምምነቱ ደመረን ለማጥፋት ያሬድን ደግሞ ተቀብሎ ወደ ቤቱ ለመመለስ በዚህ ስምምነት ፈጽመዋል ማለት ነው። አሁን ጸጋ ጥሩ ሰው እየሆነች ነው በነገራችን ላይ። ምክንያቱም በቃ አሁን የምታስበው ጥሩ ጥሩውን ነው እንጂ መጥፎ መጥፎውን አይደለም። ምክንያቱም ቤዛን መጉዳት አልፈለገችም። ነገር ግን ያሬድ ቢሄድ የሚለው ውሳኔዋ በጣም ጥሩ ውሳኔ ነው። አሁን ጸጋ የምትገደፍበት ሰዓት ላይ ነው ያለችው ማለት ነው። እና በጣም ደስ የሚል ውሳኔ ነው የጸጋ ውሳኔ። እንደ ድሮ ክፋቷ አይደለም፣ በጥሩ ጎን እያሰበች ነው ያለው። እንግዲህ አቡሻና ሄሉ ተገናኝተው እያወሩ ምን ነው እያለችው በጣም ጨንቆኛል፣ አሁን በጣም ትልቅ ጦርነት እየተከፈተ ነው ያለው፣ የያሬድ አባት የላከው ሰውዬ ጦርነቱን እንክፈት ብሏል፣ ስለዚህ ያ ነው እያስጨነቀኝ ያለው ሲላት፣ ያሬድ ያውቃለሁ ስትለው፣ ያሬድ የሚያውቀው ነገር የለም፣ ነገር ግን በጣም እየከበደኝ ነው፣ ሁሉም ነገር ከባድ ሆኗል፣ ምን ማድረግ እንደምችል በጣም ከብዶናል እያለ ነው። ጆኒ እንግዲህ እንዲያጠቃው ልኮት ነበር ለኤሊ፣ ግን እሱ ሊያጠቃው አልፈለግም። ስለዚህ ልመታህም አልፈልግም፣ እኔ ባልመታ ሌላ ሰው ስለሚያልክና ስለሚያስመታህ ተጠንቀቅ ብሎት ነገረው። ስለዚህ ለምን ልትረዳኝ ፈለግ ሲል ምንም እንዳላረካቸው፣ ስለዚህ መሲ በጥቂቱ ታምናለች ብሎታል። ችግር የለውም ና ምታኝ ብሎታል። ለምን እመታለሁ ሲል ችግር የለውም፣ ስለዚህ ሌላ ሰው ከሚያጠቃኝ አንተ ብትመታኝ ይሻላል፣ አንድ ነገር አድርግልኝና በስሱ በቦክስ ምታኝ ብሎታል ማለት ነው። መቋቋም ስለማያቅተኝ ያለው ግድ ምታኝ ያለ እንደ ጉድ እኮ ነው። ቤዚ እንግዲህ ካልደበረሽ አብረን እንሄድ፣ የመጨረሻውን ፔሪድ ቀጥተን እንውጣ እያለች ለቹችሻ እየነገረቻት ነው ማለት ነው። ለያሬድ ቅያሬ ልብስ ይዤለት ሊሄድ ነው፣ ከቤት ከወጣ ጀምሮ ምንም ልብስ የለውም፣ ስለዚህ እንሂድ፣ በመጨረሻው ክፍለ ጊዜ እንዝጋ፣ እናስፈቅዳል፣ እንሂድ እባክሽን እያለቻት ነው። እንግዲህ ደብሮ ሳይሆን ግን ያለንበት ሁኔታ በጣም ከባድ ነው። ከኋላ የሚቆጣጠርሽ ሰው አለ፣ አደገኛ ይሆናል ለሱም ሆነ ለአንቺ። ከኋላ አባትየው ድንገት ከያዟችሁ ለህይወትሽ ፍሪ እያለቻት ነው ቹችሻ። እና ቹችሻ ደግሞ ገንዘቡን ከየት እያመጣሽ ነው? ቆይ ገንዘብ የምትሰጪው ልብስ የምትገዢለት ከየት እያመጣሽ ነው ስትላት፣ ያው ማሚ ለአንዳንድ ነገር ለትምህርት ቤት የምትሰጠኝ ገንዘብ ለዛ ነው እንጂ ሌላ አይደለም። ስለዚህ ቹችሻ ከቤት ከወጣ ብዙ ጊዜ ሆኖታል፣ ልብስ እኮ ቀይሮ ያቅም፣ እባክሽን እንሂድ ስትላት ቹቻ ምሽ ብላታለች፣ ቤዚን ማለት ነው። እና በጣም የሚገርም ሰብልሽም እንግዲህ ሲመታ አይተዋለች። በጣም ደንግጣ መጣሽ ማለት ነው። ለምንድን ነው የምትመታው? ኤላ እንግዲህ በቦክስ ተመቷል ማለት ነው። ሰብለ ምሪ ብላ ለምንድን ነው የመታኸው እያለች ሪ ስትልበት ነበር። በዛ አጋጣሚ መሲ መታ አንቺ ነሽ የላክሽው እና ኤላን ያስመታሽው፣ ስለዚህ ለምንድን ነው ብላ ስትላት፣ እኔ የማውቀው ነገር የለም ስትላት፣ እኔም አላቅ መሰለሽ ወይ ያንቺን ክፋት፣ ስለዚህ አንቺ ነሽ ያስመታሽው፣ ለምንድን ነው የምታስመችው? ምን አደረገሽ ልጁ ብላ ሰብለና መሲ ተጣሉ ማለት ነው። እንግዲህ ኤላ ላንቺ ምንሽ ነው ቢመታ ቢደበደብ ምን አገባሽ ስትላት፣ እንዴም አንቺስ ምን ያገባሻል ስትላት፣ አይ የክፍሌ ክላስ ተማሪ ስለሆነ እንዲመታ አልፈልግም፣ ስለዚህ ካሁን በኋላ እንድታስከፊው አልፈልግም። አፈቅሪዋለሽ ወይ ስትላት፣ እኔ አላፈቅረውም ግን ናታን ሲመታው አየው
ተከላከልኩለት። ስለዚህ እኔ አላፈቀርኩትም እባክሽን ተይኝ ስትላት አይ ታፈቅሪዋለሽ፣ ለዛ ነው እንደዚህ የምትወግኝለት እንጂ ለሱ መተሽ የምታግዥው ስትላት እኔ ምንም ማውቀው ነገር የለም በጣም መወድሽ ጓደኛ ስለሆንሽ ካሁን በኋላ መስመርሽን እንዳታልፊ ዝም አልልሽም፣ ስራ ስርዓት የያዥ እያለች ነው። ናታን ልክ እንዳንቺ በጣም የምወደው ጓደኛ ስለሆነ እሱ እንድታስከፊብኝ አልፈልግም፣ ካሁን በኋላ የመጣው ቢመጣ ናታንን እንድትናገረው አልፈልግም ብላታለች ማለት ነው። እንግዲህ ሰብለ ትታው ሂዳለች ማለት ነው። ሳትዋሽ ሁሉንም ነገር እንድትነግርኝ ይፈልጋለሁኝ። ናታን ሲመታኘት የተደረብሽልኝ ጓደኛሽ ብቻ ስለሆንኩ ነው ወይስ ሌላ ነገር አለ? እባክሽ ንገሪ ብሏት ሲለምናት እሷም ትታው ሂዳለች ማለት ነው። እንግዲህ ለዛሬ ቪዲዮአችን ይሄንን ይመስላል። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዙ ተትረፍረፍ ይበል። ቀጣዩን ቪዲዮ ይዤላችሁ እስከምመጣ ሰላም ቆዩልኝ። ባይ ባይ።